ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾች እንዴት አላችሁ? በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ በዚህ ሰዓት ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች አካተን መተናል። መረጃዎቹን ወደ እናንተ በማድረስ ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። የኢትዮጵያ ብሔራዊ ባንክ የግምጃ ቤት የመንግስት ሰነዶችን በዘመናዊ መልኩ ወደ ገበያ የሚያቀርብበትን ስርዓት በቅርቡ ይፋ እንደሚያደርግ አስታውቋል። ይህ አዲስ ስርዓት ዜጎችና ኢንቨስተሮች በመንግስት የግምጃ ቤት ሰነዶች ላይ ኢንቨስት በማድረግ በሀገሪቱ የኢኮኖሚ እድገት ላይ እንዲሳተፉ ያስችላል ተብሏል። የማዕከላዊ ባንኩ ዋና ገዢ አቶ ማሞ ምህረቱ እንደገለጹት ይህ ስርዓት የግምጃ ቤት ሰነዶችን ግብይት የበለጠ ግልጽ፣ ቀልጣፋና ተደራሽ ለማድረግ ያለመ ነው ብለዋል። በተጨማሪም የቁጠባ ባህልን ለማበረታታትና የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ማለታቸውን ከካፒታል ሰምተናል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍን በማዘመን የግምጃ ቤት ሰነድን ጨምሮ ወደ ወለድ ተመን ስርዓት በመሸጋገር ክፍት የገበያ ስራዎችን በማስተዋወቅና በርካታ ፖሊሲዎችን በማስተካከል ላይ እንደሚገኝም ተገልጿል። እነዚህ ማሻሻያዎች የሀገሪቱን የፋይናንስ ስርዓት ለማጠናከርና ለኢኮኖሚ እድገት አስተዋጽኦ ለማድረግ ያለሙ ናቸው። እንደ አውሮፓውያን አቆጣጠር በ2019 ፍላጎት ያላቸው የፋይናንስ ተቋማት የግምጃ ቤት ሰነዶችን በጨረታ መግዛት እንዲችሉ መፈቀዱ የሚታወስ ሲሆን አሁን የሚመጣው ለውጥ ዜጎች በቀጥታ እንዲሳተፉ ያስችላል። ይህ ለዜጎችና ለኢንቨስተሮች አዲስ ኢንቨስትመንት አማራጭ በመፍጠር የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ተብሎም ይጠበቃል። ቀጥለናል ተመልካቾቻችን። የኢትዮጵያ ንግድ ባንክ የማስተር ካርድ የክፍያ ስርዓትን አስጀመረ። የኢትዮጵያ ንግድ ባንክ ከዓለም አቀፉ የክፍያ ተቋም ማስተር ካርድ ጋር በመተባበር የማስተር ካርድ ክፍያ ስርዓትን አስጀምሯል። ባንኩ ያስጀመረው የማስተር ካርድ ክፍያ ስርዓት በኢትዮጵያ የዲጂታል ክፍያ ስርዓትን ያሻሽላል ተብሎም ይጠበቃል። ስምምነቱ ዓለም አቀፋዊ ግብይቶችን ለመፈጸም የሚያስችል እንደሆነም ተጠቁሟል። የኢትዮጵያ ንግድ ባንክ ከዚህ በፊት ከማስተር ካርድ ጋር በፋይናንስ ዘርፍ በትብብር ሲሰራ መቆየቱም ተገልጿል። ማስተር ካርዱን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖና የማስተር ካርድ አፍሪካ ፕሬዝዳንት ማርክ አሊዮት በጋራ አስጀምረውታል። ተመልካቾቻችን ወደ ሌላኛው የቢዝነስ መረጃችን እንለፍ። ከቤንሻንጉል ክልል ባለፉት 8 ወራት ውስጥ 29 ኩንታል ወርቅ ወደ ብሔራዊ ባንክ ማስገባት መቻሉ ተገለጸ። እንደ ኤፍቢሲ ዘገባ በክልሉ ህገወጥ የወርቅ ዝውውር በእጅጉ እንደቀነሰም ተነግሯል። ለዚህም በዋናነት ወደ ብሔራዊ ባንክ ወርቅ ለሚያስገቡ ፍቃድ ያላቸው አካላት የሚደረጉ ማበረታቻዎችና ህጋዊ ፍቃድ ለመስጠት የሚደረጉ ሂደቶች ቀላል ማድረግ በመቻሉ ነው ተብሏል። እንዲሁም በህገወጥ የወርቅ ዝውውር ላይ በተደረገው ጠንካራ ቁጥጥር አብዛኞቹ ወደ ህጋዊ መስመር እየገቡ መሆናቸውና ከህገወጥ እንቅስቃሴያቸው መታቀባቸውም ተገልጿል። በክልሉ በአጠቃላይ 488 የአምራችነት ህጋዊ ፍቃድ ያላቸው ልዩ አነስተኛ ማህበራት እንዲሁም 280 አዘዋዋሪዎች መኖራቸውም በዘገባው ተጠቅሷል። የአፍሪካ ነፃ ንግድ ቀጠና ስምምነትን በማጽደቅ 48 ሀገራት ቁርጠኝነታቸውን ማሳየታቸው ተገለጸ። ኢትዮጵያን ጨምሮ እስካሁን 48 ሀገራት የአፍሪካ ነፃ ንግድ ቀጠና ስምምነትን በማጽደቅ ለትግበራው ቁርጠኝነታቸውን ማሳየታቸውን የአህጉራዊ ነፃ ንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ ገልጸዋል። ኢትዮጵያም ስምምነቱን በወቅቱ ከመፈረም ባለፈ በህዝብ ተወካዮች ምክር ቤት በኩል መጋቢት 12 2011 ዓ.ም የፈረመች ሲሆን ዋና ጸሐፊው እንደገለጹት አህጉራዊ የነፃ ንግድ ቀጠና ስምምነቱን 48 የአህጉሪቱ አባል ሀገራት አጽድቀውታልም ብለዋል። እነዚህ ሀገራት ስምምነቱን ለመተግበር ያላቸውን ፖለቲካዊ ቁርጠኝነት ማሳየታቸውን ጠቅሰው አህጉራዊ የኢኮኖሚ ውህደትን የሚያሳልጡ ጠንካራ የህግ ማዕቀፎች እየተዘጋጁ ነው ብለዋል። ከዚህም ባለፈ 19 አባል ሀገራት የቀረጥ መርሃ ግብር በማውጣት የንግድ ግብይት ለመፍጠር መዘጋጀታቸውንም አስታውቀዋል። ተመልካቾቻችን ወደ ሌላኛው መረጃችን እንለፍ። ፕሬዚዳንት ትራምፕ ወደ አሜሪካ በሚገቡ መኪናዎች ላይ አዲስ ቀረጥ መጣላቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ መኪኖችና የመኪና ዕቃዎች ላይ የ25 በመቶ ቀረጥ ይፋ አድርገዋል። አዲሱ ቀረጥ ከመጪው የፈረንጆቹ ሚያዝያ ወር ጀምሮ ተግባራዊ የሚደረግ መሆኑን ዋይት ሃውስ አስታውቋል።
ሜክሲኮን ጨምሮ ካናዳ፣ ጀርመን፣ ጃፓን እና ደቡብ ኮሪያ አዲሱ የትራምፕ ቀረጥ በዋናነት የሚመለከታቸው ሀገራት ሆነው ተጠቅሰዋል። ለአሜሪካ ቀዳሚ የተሽከርካሪ አቅራቢ ከሆኑ ሀገራት የሚገቡ መኪናዎች ከተጠቀሰው ዕለት ጀምሮ በአዲሱ ቀረጥ መሰረት ምርቶቻቸውን ወደ አሜሪካ የሚያስገቡ ይሆናል።